ተመልሰናል አድማጮቻችን። ኢትዮፒካ ሊንክን በዛሚ 90.7 ላይ ያዳመጣችሁ ነው። ጊፍት አቤት ተስፍሽ ኤዱቴመንት ይጀመራ። እሺ የማንጎቹን ጉዳይ ነው ተስብለሽ እንደዛ እንድትል በጣም ግን እያሳቀቀኝ ነው ዮናስ። እኔ እኮ ይሻውን ቶሎ ወደ ጉዳዩ እሺ እስኪ አጥፊው ይሄን ማንጎ ደግሞ እሺ እነዚህ ማንጎ ያው ለመብላትም ይከብድ አይነት ነገር አይደለም። ጣሙም ጥሩ ነው። ያው ስንበላውም ያን ያህል የሚከብድ ነገር አይደለምና ከሱም ጋር ተያይዞ ግን ብዙ አይነት ጥቅሞች አሉት። ብዙ የጤና ጥቅሞች አሉት። ከጤና ጥቅሞቹም በተጨማሪ ደግሞ ሌሎችም ነገሮች አሉት። እነሱን ነው የምናነሳው። በጣም ከሚታወቅባቸው እንደ ካንሰርን ይከላከላል። ብዙ አይነት ካንሰሮችን ይከላከላል። በተለይ ደግሞ ለጡት ካንሰር በጣም ጥሩ መከላከያ አንዱ መንገድ የማንጎውን በደንብ መብላት ነው። በፋይበር የበለጸገ ነው። ቫይታሚን ሲ ያለው በተለይ ደግሞ ለአይን ጤንነት በአንድ ቀን አንድ ግማሽ ማንጎ ቁራጭ አላለም ከመሃል ላይ የምንቆርጠው እሱን ቁራጭ በቀን ብንበላ በቀን የምናገኘው ቪታሚን ኤ የሚባለው ንጥረ ነገር 25%ን ይይዝልናል። 25% እናገኛለን ማለት ነው። ከዛ ቫይታሚን ኤ ደግሞ ለጥሩ የአይን እይታ እንዲኖረን ይሄ ናይት ብላይንድነስ ማታ ላይ የማየት ችግራችን እሱ እንዲቀንስም ያደርግልናል ማለት ነው። ስለዚህ ላይንም ጥሩ ነው። ለስኳር በሽተኞችም ማንጎ መጠነኛ የኢንሱሊን መጠን በደማቸው ውስጥ እንዲኖር ማድረግ የሚችል ፍራፍሬ ነው። ለምግብ መፈጨትም ጠቃሚ ነው። በተለይ ደግሞ የፕሮቲን ምግብ ይዘቶች የያዙት ምግቦችን ስንበላ እነሱን ለመፍጨት ማንጎና ፓፓያም ይጠቀሳሉ። በሽታን የመከላከል አቅማችንንም በደንብ ጠንካራና ጤናማ እንዲሆን የሚያደርገው አንድ ማንጎ ነው። ሌላም ላይ ጥቅም አለው መሰለ ብርታትን ለማግኘት ከምግብ በኋላ ማንጎ መብላት ክብደትን ለመጨመር ምክንያት ይሆናል። ክብደት እንዲጨምር ያደርጋል። ስለዚህ ብዙ ክብደት መጨመር የማይፈልጉ ሰዎች ከምግብ በኋላ መብላት የለባቸውም ማለት ነው። ግን ልክ ይሄን ብርታት ለማግኘት ስንጠቀምበት ማንጎን ከወተት ጋር አደባልቀን በመጠጣት ወይም ማንጎን በልተን ወተት ምን ጠጣ ከሆነ ከፍተኛ የሆነ ጠንካራ ወይም ብርታት እንድናገኝ የሚሆን ነው። በተለይ ደግሞ አይምሮአችን ብዙ ጊዜ በሚደክምበት ጊዜ የለም ብዙ ሐሳብ አስበን ሰውነታችን ሳይሆን አይምሮአችን የሚደክምበት ጊዜ አለ አይደለም። የዛን ጊዜ ላይ የማንጎ ጁስ ቅድም እንዳልኩት ከወተት ጋር ደባልቆ አንድ የሻይ ማንኪያ ዝንጅብል አድርጎ ከስኳር ጋር ደባልቆ መጠጣት የደከመን የአይምሮአችንን እንዲነቃ ያደርጋል። ጥሩ የሆነ አስተሳሰብም ንቁ እንድንሆንም አንድ ከሚያደርገን አንድ የማንጎ ጥቅም ነው። ለሆድ ችግሮችም መፍትሄ ነው። በየቀኑ የበሰለ ማንጎን አማምተን ወይም አሽቶ እንደመምጠጥ አለ አይደለም። እንደሱ ስናደርግ ደግሞ ከፍተኛ የሆነ የሆድ ድርቀትን ይከላከልልናል። በጣም ብዙ በልተን ደግሞ የሚከሰትብን ቁንጣን አለ አይደለም የመጥገብ ስሜት እሱን እንዲያረጋጋ የሚያደርግልን ነው። ጧት ላይ ደግሞ ጧት ላይ ደግሞ የማንጎን ጭማቂ በዝንጅብል ደባልቆ መጠጣት ጧት ስንነሳ ቶሎ የመብላት ፍላጎታችን አይመጣም አይደለም። እሱ ወዲያው ቶሎ እንዲመጣልን ወይም የምግብ መብላት ፍላጎታችን እንዲጨምር የሚያደርግ ነው። ስለዚህ ጧት ላይም የማንጎን ጭማቂ መጠጣት ያስፈልጋል። በተለይ ደግሞ ከጨጓራ አሲዶች ችግሮችን የሚከላከል ነው። ይሄ ማንጎ ከማር ጋር ተደባልቆ ስንጠቀምበት ጥሩ ነው። ሌላኛው ለጨጓራ ህመም ጥሩ ነው ማለት ነው። ለጨጓራ ህመም ጥሩ ነው። ሌላው ደግሞ ከሰውነታችን ጋር የሚከሰቱ አደጋዎች አሉ። እንደ እሳት አቃጠሎ፣ ንክሻዎች። አሁን ለምሳሌ ለንክሻ እንዲ ውሻ ትንኝ ሲነክሱን ይሄ ንክሻው አደጋ የደረሰበት ቦታ ላይ የማንጎን ሽፋን በመላጥ መሀል ላይ ያለችው ድንጋይዋ ነገር የለችም እሷን ክፍል ከውሃ ጋር ድንጋይ ላይ ፈትጎ እዛ ቦታ ላይ ማሸት እሱ ወዲያውኑ ይሄ ንክሻው እንዲጠፋ የሚያደርግ አንድ መንገድ ነው። የእሳት ቃጠሎም ሲደርስብን እንደዛው ማድረግ እንችላለን። በተለይ ደግሞ የማንጎ ቅጠሉን በማቃጠል ደግሞ አመዱን ቁስል ላይ መቀባት ቁስሎች ቶሎ እንዲደርቁ ያደርጋል ተብሏል። እነዚህ እንደ ባህላዊ ሕክምና በራሳችን በቤታችን ማድረግ የምንችላቸው ነገሮች ናቸው። እንደዚህ ያደርጋል ተብሏል። ለአፍ ውስጥ የተለያዩ ክፍሎች ጥሩ ነው። ይሄ ለምሳሌ ለጥርስ ጥንካሬና ለጥርስ ንጽህና ደግሞ ይሄንን የማንጎ ዛፍ ቅጠልን አቃጥሎ አመዱን ከጨው ጋር ደባልቆ በአፍ ውስጥ መጉመጥመጥ
እንደሱ ስንሞጠሞጥ ጥንካሬና ንጽህና ያለው ጥርስ እንዲኖረን ያደርጋል። ማንጎን ፈጭቶ በውሃ ደባልቆ አፍ ውስጥ መግሞጥሞጥም ድዳችን እንዲጠነክር ያደርጋል። የአፍ ሽታ ደግሞ የሚያስቸግራቸው ሰዎችም በተለያዩ ለጥርስ ህመሞችም ለሚጋለጡ ሰዎች ማንጎ መብላት በራሱ ጥሩ ስሜትና የተረጋጋ ነገር እንዲኖራቸው ያደርጋል። ሽበት ደግሞ በብዛት ለሚወጣባቸው ሰዎች የማንጎን ድንጋይ ሰብሮ በምግብ ዘይት ወይም በጸጉር ቅባት በመንቀባቸው ውስጥ ተቀቅሎ ዘይቱን በአንድ ላይ በመስራት ከድንጋዩ ጋር ማለት ነው እሱን ጸጉር ላይ በማሸትና በመቀባት ከአንድ ወይም ከ2 ሰዓት በኋላ መታጠብ በራሱ ይሄ የሽበት እንዳይበዛብን ያደርጋል። ድምጽም ለሚጎረናባቸው ሰዎች ለነሱ ሰዎች ይሄ የማንጎ ዛፍ ቅጠል ከማር ጋር አኝኮ ውሃውን ብቻ በመዋጥ የድምጽ መጎርናችን ሊወጣ ይችላል፣ ጉሮራችንን ያጸዳዋል ማለት ነው። ስለዚህ እንደዚህ አይነት ጥቅሞች እናገኛለን። በተለይ ደግሞ ቆዳቸው በፀሐይ ወይም በሙቀት ምክንያት የሚጎዳ ቆዳ አለ አይደለም፣ በተለይ የፊት ቆዳችን እሱ እንዳይጎዳ ደግሞ ማንጎ ልጦ ፊታችን ላይ ማሸት የተጎዳ ቆዳ መመለስ እንዲችል ያደርጋል። ስለዚህ እነዚህ ከማንጎና ከማንጎ ቆዳ ከማንጎ በአጠቃላይ የምናገኛቸው ጥቅሞች ናቸው።